አራዳ የደም ገንዳ በሚል ርዕስ በፒያሳ አካባቢ በከፍተኛ 2 ቀበሌ 09 እና ቀበሌ 10 ክልል ውስጥ ቀይ ሽብርና ነጻ እርምጃ በሚል የደርግ ኢሰብአዊ ተግባር አማካኝነት በህዝቡ ላይ ስለተፈጸመው ጭፍጨፋ ማቅረባችን ይታወሳል። በዛሬው ክፍል 3 ፕሮግራማችን ደግሞ በዚሁ በከፍተኛ 2 ቀበሌ 17 ማለትም ዋናው ፖስታ ቤት አካባቢ በጊዜው የተፈጸመውን ግፍ የተመለከተ ዝግጅት ነው የምናቀርብላችሁ። በከፍተኛ 2 ቀበሌ 17 ክልል ውስጥ ህዝቡ በደብሰ ገዳይነት የወነጀላቸውን ሰዎች ለማጋለጥ በተደረገው ስብሰባ ላይ ከማጋለጡ ስነ ስርዓት በፊት በግፍ ለተገደሉ ወጣቶች፣ በግፍ ለተጨፈጨፉ አዛውንቶችና ጎልማሶች ህዝቡ የ1 ደቂቃ የህሊና ጸሎት አድርጎላቸዋል። ከፊታቸው ብሩህ ተስፋ ፈንጥቆ የወደፊት ህይወታቸውን ለመገንባት የተዘጋጁ ለጋ ወጣቶችና የልጆቻቸውን ወግ ማዕረግ ለማየት በጉጉት የተቀመጡ አዛውንቶች ላይ የግፍ የተፈጸመበት የከፍተኛ 2 ቀበሌ 17 ክልል የማጋለጥ ስብሰባ ላይ በወንጀለኛነት ከቀረቡት መካከል ዋነኛና ቀንደኛ የሆኑትን 3ቱን እናስተዋውቃችሁ። ይሄኛው ኤልያስ ኑር ይባላል። አራዳ የደም ገንዳ በሚለው ባለፈው 2 ክፍል ዝግጅታችን ላይ አቅርበናል። በዚህም ዝግጅታችን ወቅት በአዲስ አበባ ክልል በሚገኙ ቀበሌዎች በአብዛኛዎቹ ላይ የቀይ ሽብር ፈጻሚና አስፈጻሚ ዋና ተዋናይ እንደሆነ መገለጹ ይታወሳል። እዚህም ቀበሌ ህዝቡ እንዲቀርብ በጠየቀው መሰረት በወንጀለኛነት በዚህ ቀበሌ 17 ውስጥ ቀርበዋል። ህሊናዬን የሚጸጽተኝ በዚህ ቀበሌ ህዝብ ላይ የፈጸምኩት በደል የለም። ይሄ ደግሞ በትረ ዮሐንስ ገብረ ማርያም ይባላል። የዚህ ቀበሌ ሊቀመንበር ነበር። በቀጥታ በግድያው ተግባር ተሳታፊ እንደነበር ከቀረበበት የወንጀለኛነት ተግባር በተጨማሪ ህፃናትንና አዛውንትን በየመንገዱ በመደብደብ አምባገነን የነበረ ሰው ነው። እኔ በዛን ጊዜ በነበረው አመለካከትና አሰራር ይሄን ህብረተሰብ እኔ በደልኩ አይመስለኝም፣ አልበደልኩም። ታፈሰ ሳህሌ ይባላል። በወቅቱ የከፍተኛ 2 ካድሬ በመሆን የቀይ ሽብር ኮሚቴ አመራር አባል ሆኖ በብዙ ሰዎች ህይወት ላይ ፈርዷል፣ ግድያ ፈጽሟል በሚል ህዝቡ የወነጀለው ነው። እኔ ትግሉ ውስጥ ተሳተፍ ትግሉ በአጠቃላይ በደል እስከሆነ ድረስ የዚያ በደል ተጋሪ እሆናለሁኝ። አዎ በግፈኛነት ህዝቡ የወነጀላቸው ሰዎች እኛ ምንም አልበደልንም፣ ፈጽሞ በመጥፎ ስራ ላይ አልተሰማራንም ብለዋል። ህዝቡ ግን በግድያ ተግባር ላይ ለመሰማራታቸውና በዚህ ክልል የግፍ መፈጸማቸውን በስብሰባው ላይ ከፊሉ እንባ እየተናነቀው፣ ከፊሉ ደግሞ የብዙ ዓመት ሐዘኑን እንባውን እየረጨ በምሬት ገልጿል። መጀመሪያ ወይዘሪት ሙሉ ወርቅ ከቤት የወሰዷት በጥር 21 ለ1 ቀኑ ሙሉ ስብሰባ ብሎ የወጣቶች መጋለጡ ላይ ውላ ምንም 3 ወንድሞቿን ሲይዙ ሲያስሩ እሷን ከአንድ ወንድሟ ጋር በነጻ ለቀው ቤቷ ሄዳ ከቤቷ ከተኛችበት ከሌሊቱ 7 ሰዓት 8 ሰዓት ይሆናል ባቶ አሰፋ ብርቅነህ በመኮንን ሙሴ በነ ደሳለኝ በነ በልሁ እየተገጠቀሰች ተወሰደች ለሰኞ አጥባለች። በዛን ጊዜ ጧት አሳውይ ጋሻ አሰፋ ታቀኛለህ እኮ ምን አቃለሁ ብለህ ነው ብላ ብትለው ስሜን አትጥሪ ምን ስሜን ትጠሪያለሽ ብሎ አንከራቶ አንገላቶ መሳቢያን ኮመዲኖን ሁሉ ስቦ አልቦም የፎቶግራፍ ማስቀመጫ ትንሽ አልቦም የወንድሞቿ የእናቷ የአባቷ ያለበት አቶ ደሳለኝ ያው ታፍ አድርጎ ከሱ ይዞ ልጄን እያንገላታ ነው። እንመርቃቸው ብለን ያዘልቃቸው